በተለይ ይሄ ወር እጅግ የተለየ ወር ነው። ክርስቲያኖች አልዴባራን የሚባለው ሚካኤል የሚባለው ነው። ማየት ከፈለጋችሁ ዛሬ አለ፣ ዛሬ ይታያል። በተለይ ደግሞ በ182 ቀን አንዴ የዓመቱ አጭር ቀን ይከናወናል። በዚህ ወር ውስጥ ማለት ነው። እኛ ምድር ወገብ ላይ ኢኩዌተር ላይ ስላለ ብዙ አናውቅም እንጂ ወደ አውሮፓ ብትሄዱ ከቀኑ 9 ሰዓት ላይ ጭልምልምልም ይላል። ወደ ሰኔ አካባቢ ደግሞ ብትሄዱ እስከ ምሽቱ 5 ሰዓት አካባቢ ብርሃን አለ። እኛ መሃል ላይ ስለሆነ ብዙ አናውቀው እና የፀሐይን መስመር የሚከተሉ ከዋክብት ስንት ናቸው? 12 ብቻ ናቸው። ኤክሊፕቲክ ይባላል ፍኖተ ፀሐይ። እያንዳንዳቸው በ30 ዲግሪ ያሉ እንደ ሰርክል በሉ 360 ዲግሪ። በጣም ይገርማል። እሱም ስንት ሐዋርያትን መረጠ? መልሱ 12። ለዚህ ነው በጥንት ጊዜ 12 ሆነው የሚቀድሱት ካህናት። ዛሬው ነው ያደርገው 5 አልነበረ ወይ 12 ወይ 7 ነበር። 5 የጊዜ ብዛት ሲመጣ ይቅርብ እዚህ ዓመት ላይ አይሆንም። 7 ልኡካን ወይ 12 ልኡካን ሆነው ይቀድሳሉ። 12 ልኡካን ሆነው ከቀደሱ በ12ቱ ብርሃን ከዋክብት አምሳል። እነዚህ ስጋዊ ነው፣ እነዚህ ደግሞ መንፈሳዊ ነው። እነዚህ ፀሐይን ነው የሚከተሉት። እነዚህ ካህናት ደግሞ እውነተኛው ፀሐይ ሊቀ ካህናት ክርስቶስን ነው የሚከተሉት። ወይ 7 ሆነው ሊገቡ ይችላሉ። ስንት ሆነው? 7 ዕለታት አሉ። እግዚአብሔር ሁሉም በ7 ታዋቁሯል። በቀኝ እጁም 7 ከዋክብት ነበሩ ይላል። ፀሐይ፣ ጨረቃ፣ 5 ፕላኔቶች። ቀጥሎ ያለው ክፍል ከ9 ሰዓት እስከ 12 ሰዓት ያለው ክፍል ነው። ይሄ ሰርክ ሰዓት ነው። ልክ በዚህ ሰዓት ሰርክ ላይ ፀሐይ በምዕራብ አድማስ እንደምትጠልቅ በተመሳሳይ መልኩ የኔና የናንተ ጌታ ዮሴፍና ኒቆዲሞስ ገንዘው በከርሰ መቃብር አኖሩት። ስለዚህ በቀን የምናያት ፀሐይ፣ በሌሊት የምናያቸው ጨረቃና ከዋክብት እያንዳንዳቸው የማንን ሥራ ይመሰክራሉ? የእግዚአብሔርን ሥራ ይመሰክራሉ። ለዚህ ነው ቤተ ክርስቲያን ቅዳሴ ሲቀደስ ሥርዓተ ቤተ ክርስቲያን ወይም የቅዳሴው ሥርዓት ምን ይላል? 2 መብራት አንዱን በቀኝ አንዱን በግራ በመንበረ ታቦቱ ላይ አብሩ ይላል። ሥርዓቱ እዛው ላይ ተጽፏል። ዙሪያውን ደግሞ የቀናዲል መብራቶች ይብሩ። ቤተ ክርስቲያን የጠፈር ምሳሌ ናት። እቺ ምንድናት? ቪነስ ናት። ዝሁራ ትባላለች። ምን ትባላለች? ዝሁራ። ዛሃረ ማለት በግዕዝ ቋንቋ አበረራ ማለት ነው። ዛሬ አለች ግን አሁን ጠልቃለች። ደስ አይል? ፊታችሁን በመስታወት ስታዩ ደስ አይላችሁ? እኔ በጣም ነው የምንፍነከነከው። በቃ ሁሌ ባየሁት ቁጥር ሰውነታችሁን ይሁት እስቲ። ሆድ ዕቃችን አለ የለም? አለ የለም? ከሆድ ዕቃችሁ በላይ ምናችሁ አለ? ልባችሁ። ከዛስ ጭንቅላት አለ ነው። ስንት ማለት ነው? ኧረ እባካችሁ ነገርኳችሁ። ሆድ ዕቃ ኩላሊት ያጤሰው፣ ልብ ያመላለሰው፣ ናላ የወረሰው አልሰማት ይፈትል ልብ ኩላሊት አላነበባችሁም? ማለት ነው። ኩላሊት ኤሪያ ስንት? 1 ልብ፣ ጭንቅላት፣ ኩላሊት ያመላለሰውን ኩላሊት ያጤሰውን ይቅርታ፣ ልብ ያመላለሰውን ናላ የወረሰውን ማን ያውቃል አለ? እግዚአብሔር ያውቃል ይላል። ስንት እግሮች አሉ? ማን ትሰብካለች? ምሳሌ የሆነችው ፀሐይ ትሰብካለች። ፀሐይ ትልቅ መምህርት ናት። ትልቅ ወንጌላዊት ናት። ማ? ፀሐይ። እግዚአብሔር አምላክ ፀሐይን በስንተኛው ቀን አመጣ? እስቲ ንገሩኝ። እሁድ ናት። እሁድ ነው የመጣው? እስቲ እሁድ የምትሉ እጅ አውጡ። ፀሐይ ተፈጠረችው መቼ ነው? በጣም እኮ ቀላል የመጨረሻ በጣም የመጨረሻ ቀላል ጥያቄ እኮ ነው እየጠየቅኳችሁ ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በአብ ስም አምኜ አብን ወላዲ አስራጺ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በግብር በአካል በኩነታት 3 ብልም በአምላክነት በፈጣሪነት በእበይ በክብር አንድ አምላክ በሚሆን በልዑል እግዚአብሔር ስም በማመን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእናታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት በቅዱስ እስጢፋኖስ ቃል ኪዳን በማመን ረድኤተ እግዚአብሔርን አጋዥ አድርጌ እጀምራለሁ። ሊቀ ጠበብት አለቃ አያሌው ታምሩ አንድ ስብከት ነበራቸው፣ የራስ ቅል የሚል ስብከት። አድምጣችሁ ከሆነ አላቅም፣ ዩቲዩብ ላይ ለመድኃኔዓለም የሰበኩት ስብከት ይመስለኛል። ልክ ቀትር ላይ የራስ ቅል ጎልጎታ የምትባል ላይ ሰቀሉት ይላል ወንጌላዊ ማርቆስ ጽፎልናል። የራስ ቅል ጎልጎታ የምን ቅል?
ስከልቦን ስከል ማለት የራስ ቅል ነው። ፕሌስ ኦፍ ቀራንዮ ጎልጎታ ሰቀሉት ይላል። ስንት ሰዓት ላይ? አረ መልሱ ወገን 6 ሰዓት ላይ። እና ምን አሉ ሊቁ ሲያስተምሩ የራስ ቅል ጎልጎታ ላይ የጌታ መስቀል ተተከለ። አንዴ ነው የተተከለው። ዛሬ ግን በእያንዳንዱ ክርስቲያን ራስ ላይ የጌታ መስቀል ተተክሏል። ሁሌ እንደተተከለ ነው። ይሄን ማየት ያልቻሉ አይኖች ታውረዋል። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ዓለም ፈጣሪዋ ክርስቶስን ካላየሽ ታውራለሽ ማለት ነው። ጨለማ ውስጥ ናት። ድምፁን ካልሰማሽ ደንቁራለሽ ማለት ነው። አፍንጫዋ እሱን ካላሸተተ አፍንጫዋ ተደፍኗል ማለት ነው። አንደበቷ እሱን ካላመሰገነ አንደበቷ ታትሟል ማለት ነው። የሰማችሁ ነው። ልክ 6 ሰዓት ላይ የራስ ቅል ጎልጎታ ላይ በ33 ዘመኑ ከ3 ወር እንደተሰቀለ ዛሬም እያንዳንዱ ሰው ወደ ምድር ሲመጣ አንተም አንቺም እኔም ሁላችንም ስንመጣ የራስ ቅላችን እዚህ በክብረ ሕዋሳት እስኪ ደርስ ድረስ ቨርተብሬ ነምበር ኦፍ ቨርተብሬ ስንት ነው? 33 ነው። የጀርባ አጥንታችሁ ከዚህ ጀምራችሁ እስከዚህ ድረስ ስትቆጥሩ ስንት ነው? በክርስቶስ እድሜ ልክ ነው ያለው። አመስግኑ። ስሎታል። እድሜውን ያተመው 33 ነው። ማንም ሰው ሲመጣ የጌታ የስቅለት ስዕሉን ስትመለከቱ አንድ ጭንቅላት ታያላችሁ አይደል? መስቀሉ እግር ስር ያ ርዕሰ አዳም ነው። የአዳም ራስ ነው። በሱ ላይ ነው መስቀሉም የተተከለው። ቢሆንም አዳም 22ኛ ስነ ፍጥረት ነው። ስንተኛ ነው? የእግዚአብሔር ስሞች 22ቱን አሌፋት ናቸው። አዳምም 22ኛ ስነ ፍጥረት ነው። በሱ ራስ ላይ በማዕከለ ምድር በ6 ሰዓት ቀትር ላይ እንደተሰቀለ በተመሳሳይ መልኩ ያንዳንዳችን ምድር ላይ ስንመጣ እግዚአብሔር በተፈጥሮ ሲያመጣን ምን እንደሚሰጠን ታውቃላችሁ? ነምበር ኦፍ ስከል ቦንስ የጭንቅላት አጥንት ቁጥሩ 22 ነው። ስለዚህ መስቀሉ ተተክሎበታል። ቀትር ላይ 6 ሰዓት ላይ በዕፀ መስቀል ላይ እንደተሰቀለ ዛሬም በርዕሰ ልቡናችን ላይ መስቀሉ ምን ሆኗል? ተተክሏል። ለዚህ ነው ዮሐንስ በራእዩ ላይ የክብር ባለቤት ክርስቶስን በምን ውስጥ ያየዋል? በ7ቱ የመቅረዝ መብራቶች ውስጥ ያየዋል። በምን ውስጥ? 7 መብራቶች ብላችሁ አስቡ። መቅረዝ ተቋም ብላችሁ እስራኤል ካልሆናችሁ ሊገባችሁ አይችልም እንጂ 7 ማብሪያ ያለው በሉት። በቃ በቀላሉ መብራት አላቸው፣ ይበራል። እና ዮሐንስ ክርስቶስን በዛ እውነተኛው ፀሐይ ፊቱ እንደ ፀሐይ ያበራ ነበር ይላል። በቀኝ እጁም 7 ከዋክብት ነበሩት ይላል። ምንድን ነው? 7 አብያተ ክርስቲያናት ነው። ግን ወደኛ ስናመጣው አንተ እኔ አንቺ ነን። ጥበብ ቤቷን ሰራች ይላል ሰሎሞን ምሳሌ 9 ላይ። ጥበብ አነጸት ላቲ ቤተ፣ ጥበብ ለራሷ ምን ሰራች? ቤትን። ዋቀመት ላቲ 7 አዕማደ፣ 7 ምሰሶዎችን ለራሷ አቆመች። ጥበብ ማን ነው? እግዚአብሔር ነው። ቤቱ ምንድነው? ዩኒቨርስ ነው፣ ዓለም ነው። 7ቱ ምሰሶዎች ምንድናቸው? 7ቱ ዕለታት ናቸው። ይህ ብቻ አይደለም። ጥበብ ማን ነው? ኢየሱስ ክርስቶስ ነው። ቤት ምንድነው? እኔ አንተ አንቺ ማደሪያዎቹ ነን። ልክ እንደ 7 ምሰሶ መክብበ ሕዋሳት በሆነ የራስ ቅላችን ላይ 7 ምሰሶዎችን አደረገ። ስንት አይኖች አሉን? 2። ስንት ጆሮዎች አሉን? አረ 1። ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለ? ሲደመር 7ቱ ምሰሶዎች እነዚህ ናቸው። ስለዚህ 2ቱ አይኖቻችን ሰሎሞን እንዳለው ክርስቶስን ማየት ካልቻሉ ታውረዋል። 2ቱ ጆሮዎቻችን ድምፁን ሰምተው ይሆን? ድምፁ ምን የሚል ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚል ድምፅ ነው። እነሆ ከደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ። አቤት የፍቅር መልእክት ነው። የበጎች እረኛ እኔ ነኝ የሚል ድምፅ ነው። ይሄን ያልሰማ ጆሮ ደንቁሯል። 2ቱ የአፍንጫ ቀዳዳዎቻችን መዓዛ ቁርባኑን አሽትተዋል። ወጣቶች ያሽተዋል ወይ? ምንድነው አፍንጫችን እያሸተተ ያለው? ሽቶ ነው?
በወጣትነት እድሜያችን ልክ እንደነ እስጢፋኖስ መዓዛ ቁርባኑን ማሽተት ነበረብን። አልታደልንም ለዚህ። ልክ 80 ዓመት ሞልቶን ሲያስቀይም እንዳይ ቤተሰብ አዝሎ አፍ እንዲህ ተከፍቶ ለመቆረብ ሲመጣ ምን መሆናችን ነው? አፍንጫችን እሱን ካላሸተተው ተደፍኗል። ሽቶ ስላሸተተ ያሸታል አይደለም። አፋችን አንድ የመቅረዝ መብራት ነው። ስጋውን መብላት፣ ደሙን መጠጣት፣ የታረደውን ፍሪዳ ማጣጣም ያስፈልጋል። ስጋው የሚጣፍጥ መብል ነው ይላል አባ ጊዮርጊስ። ደሙም የሚጣፍጥ መጠጥ ነው። ያ ከበጎሮሯችን ሊፈስ ይገባል። ወጣቶችን ነው ደግሞ ምለው። በተለይ ለምንድን ነው ማንቆርበው? በሰሞኑ ግብጽ ነበርኩኝ። እዛም ተመላልሻለሁ እና ያስቀደሰ ሁሉ ይቆርባል እዛ ማለት ነው። ስጋውን ደሙን ይቀበላል። በእርግጥኛም ካልቆረብን እንድናስቀድስ ትእዛዙ አያዝም። ዘይተመጠውም ቁርባን ይሰደድን ቤተክርስቲያን ነው የሚለው። ራሳችን እያዜምን ነው የምንለው። የሰማችሁኝ? ቅዳሴው መቀደሱ ክርስቶስን ልንበላው ልንጠጣው ልንዋሃደው ነው እንጂ ለሌላ አይደለም። እኛ ቅዳሴ ጠበል ላይ ነው ድብድቡ። ጉድ እኮ ነው። እና ለምንድን ነው እየጠየቅኩኝ ምትቆርቡት እለት እለት ስል በምን ሰዓት ሰማዕትነት እንደሚመጣ አይታወቅም። እዛ እንደኛ አይደለም። አንዱ አሸባሪ አፈንድቶ የሚሞት አሉ ብዙዎች። ምንድነው የሚሉት? ክርስቶስን ሳንበላና ሳንጠጣ ሞት እንዳያገኘን ነው የሚሉት። ከሄድንም ወደሱ በልተነው ነው ጠጥተነው ነው መሄድ ያለብን። ዝም ብሎ በንዝህላል ተቀምጦ አይደለም። እየበላ ነው ጠጥተነው ወደሱ ወደ ሰማያዊ ሙሽራ ወደ ክርስቶስ መሄድ ምን አይነት መባረክ ነው! መባረክ ነው ብለው ያስባሉ። እና ንስሐ ሲገቡ ጠይቄያለሁ። ይሄን ሁሉ ንስሐ ስትገቡ አልኳቸው ምንድነው ቀኖናው? ጾም፣ ጸሎት፣ ስግደት ነው እኛ የሚሰጠን ጥሩ ነው በየእንትኑ። እዛ ግን አይደለም። 2 ሳምንት እንዳትቆርብ ተብሎ ይከለከላል። አንድ ወጣት፣ አንድ እናት፣ አንድ ሴት ነው ወዘተረፈ 2 ሳምንት እንዳትቀበል ከተባለ ኦክሲጅኑን ቆመ ማለት ነው። አዘነ። ክርስቶስን አያየው፣ ክርስቶስን አያደምጠውም። መዓዛ ቁርባኑ ባፍንጫው አይገባም። አጣጥሞታል። 2 ሳምንት ክርስቶስን ሳይቆርብ ኖረ ማለት ኦክሲጅኑ ቆመ ማለት ነው ለዛ ክርስቲያን። ያሳፍራል። ወደኛ ስንመጣ በነጠላ ብቻ የተሸፈነ አምልኮት አይሆንም። ስለዚህ መብራታችን አልበራም ነው። እውነተኛው ፀሐይ እኛ ላይ ማብራት አለበት። ስላላበራ ነው ይሄ ሁሉ የሆነው። ስለዚህ የሰማችን ኦርቶዶክሳውያን ዕንባቆም በምዕራፍ 3 ላይ ምን አለ? ብርሃኑ ሰማያትን ከድነዋል፣ ምስጋናው ምድርን መልቷል፣ ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል ይላል። ይሄ ማን ነው? የድንግል ማርያም ልጅ መድኃኔ ዓለም ነው። ስለዚህ በፀሐይኑ ይላል ሰሎሞን፣ ይሄንን አምላክ በፀሐይ ተመስሉታላችሁ ይላል። እውነት ነው። ሰሎሞን በፀሐይ መስሎ አልቀረም። በምድር ላይ ሲመላለስ የኔና የናንተ አምላክ ኢየሱስ ክርስቶስ ታቦር ተራራ ላይ ጌትነቱን በገለጠ ጊዜ ፊቱ እንደ ፀሐይ ምን ይላል? አበራ ይላል። አያችሁ? ወአብርሃ ገጹ ከመፀሐይ፣ ፊቱ እንደምን አበራ? እንደ ፀሐይ አበራ። እውነተኛው ፀሐይ ማን ነው? እሱ ራሱ ነው። ወአልባሲሁኒ ኮነ ጸዓዳ ከመበረድ፣ ልብሱም እንደ በረዶ ምን ሆነ? ነጭ ሆነ ይላል። ንጹሐ ባህሪ አምላክ ስለሆነ። ስለዚህ ሰሎሞን ምን አለ? ይሄ ነጭም ቀይም የሆነ ውዴ አለ ከእልፍ የተመረጠ ነው። በምን ትመስየዋለሽ አንቺ ምእመን? በፀሐይ ነው በማለት ያደንቃል። በዚህ ነው ቤተክርስቲያናችን በኪዳን ጸሎት ላይ አምላኳ፣ ንጉሷ፣ ብርሃኗ፣ ሕይወቷ ኢየሱስ ክርስቶስን ምን ትለዋለች? ፀሐይ ዘኢየዐርብ፣ የማይጠልቅ ፀሐይ። ምን አይነት ፀሐይ? እችኛዋ ፀሐይ ትጠልቃለች፣ እሱስ አይጠልቅም። የማይጠፋ ብርሃን ዘወትር በቅዱሳን አድሮ የሚያበራ ፀሐይ። እሱ ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አሁን ወደ ላይ ቀና ብለን ስንመለከት ይሄ በሰማይ ላይ ተጽፎ እናነባለን። በምን ላይ? መጽሐፍ ቅዱስ ላይ የእግዚአብሔር ቃል ተጽፏል፣ እናውቃለን፣ እናምናለን። በሰማይ ላይስ አሁንም ተጽፏል፣ እናምናለን፣ እናውቃለን። ይህንን ነቢያትና ሐዋርያት ጽፈውታል። ከዋክብትን ግን ማን ጽፎታል? ራሱ እግዚአብሔር በጣቱ ጽፏቸዋል። ለዚህ ነው ዳዊት ምን ይላል በመዝሙር 18 ላይ? ሰማያት ይነግራ ስብሐተ እግዚአብሔር። ሰማያት አለ የእግዚአብሔርን ክብር ይናገራሉ። የማንን? የእግዚአብሔርን ክብር። ጠፈርም አለ የእጁን ስራ ያወራል። ስለዚህ በቀን የምናያት ፀሐይ፣ በሌሊት የምናያቸው ጨረቃና ከዋክብት እያንዳንዳቸው የማንን ስራ ይመሰክራሉ? የእግዚአብሔርን ስራ ይመሰክራሉ። ስለዚህ
ስለ እውነተኛው ፀሐይ ስለ ክርስቶስ ማን ትሰብካለች? ምሳሌ ሆነችው ፀሐይ ትሰብካለች። ፀሐይ ትልቅ መምህርት ናት። ትልቅ ወንጌላዊት ናት። ማ ፀሐይ? እግዚአብሔር አምላክ ፀሐይን በስንተኛው ቀን አመጣ? እስቲ ንገሩኝ። እሁድ ናት? እሁድ ነው የመጣው? እስቲ እሁድ የምትሉ እጅ አውጡ። ፀሐይ ተፈጠረችው መቼ ነው? በጣም እኮ ቀላል የመጨረሻ በጣም የመጨረሻ ቀላል ጥያቄ እኮ ነው እየጠየቅኳችሁ ያለው። ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት በምድር ላይ ተሰራ ይላል። በምን ላይ? አሁን ሰዎች ቀና ብለው ሲያዩ በሰማይ ፀሐይ፣ ጨረቃ፣ ሌላስ ከዋክብት ይገኛሉ። በቃ በቀላሉ ማለት ነው እንጂ በጣም ብዙ ነገር ነው ሰማይ ላይ ያለው። አርጋኖኑ ላይ ነው ምን አለ? ልክ እንደ ፀሐይ ሆኖ ማን መጣ ይላል? ኢየሱስ ክርስቶስ መጣ ይላል። እንደ ፀሐይ ሆኖ ማን መጣ? ብርሃነ ቅዱሳን እውነተኛው ፀሐይ የኃጢአትን ጨለማ ገፎ የጣለው የሞትን ጥላ ያስወገደው እውነተኛው ፀሐይ መጣ ይላል። እንደ ጨረቃ ሆና ቤተልሔም ሰማይን መሰለች ነው የሚለው። ቤተልሔም ሰማይን መሰለች። እንደ እውነተኛው ፀሐይ ኢየሱስ ክርስቶስ ነበረ። እንደ ጨረቃስ ድንግል ማርያም ነበረች። ማን ነበረች? ድንግል ማርያም። ጨረቃ ትመላለች፣ ጨረቃ ትጎድላለች። ማኅተመ ድንግልናዋ ምሉ የሆነ እውነተኛዋ ጨረቃ ማን ተገለጠች? ፍጠኑ፣ አረ መልሱ። ድንግል ማርያም ተገኘች ይላል። ህየንተ ከዋክብተ ሰማይ አስተራዩ መላእክተ እግዚአብሔር። በሰማይ ከዋክብት ፈንታ ማን መጡ? መላእክት ከሰማይ ወረዱ። የት? ቤተልሔም። በእኛም ልቡና እውነተኛው ፀሐይ እንዲያበራ ቅዱስ ፈቃድ ይሆንልን። ሌላዎችን ነግሬያችሁ ትምህርቴን ላጠቃል። ፀሐይ 4 ከዋክብት ታስከትላለች። ስንት ከዋክብት? ድገሙት። 4ቱን ደግሞ አጅቦ 12ቱ አብረዋት ይጓዛሉ። ስንት? ለምንድን ይሄን ያደረገው አምላካችን? ሄኖክ በምዕራፍ 28 ቁጥር 19 ላይ እንዲህ ይላል፣ የተሰሩ 4ቱን ክፍለ ዘመን የሚለዩ ስንት ዘመን? ሲዝንስ፣ ወቅቶች ማለት ነው። መጋቢዎች ስማቸው ምልክኤል፣ ህልመልሜሌክ፣ ምልኤልና ናሬል ናቸው ይላል። እነዚህ በሰማይ ላይ ይታያሉ። ወቅታቸውን ካወቃቸው በአይን ይታያሉ። ምንም የሚፈልጉ አይደሉም። 4 ናቸው። ስለዚህ እነዚህ 4ቱ መርሃያን ከዋክብት 91 ቀን ከ15 ኬክሮስ ፀሐይን ይከተላሉ። ማንን ይከተላሉ? ፀሐይን ይከተላሉ። በሳይንሱ አልዴባራን፣ ሬጉለስ፣ አንታረስ፣ ፎማልሃውት ይባላሉ። በሳይንሱ ይታወቃሉ 4ቱ ታላላቅ ከዋክብትና በተለይ አልዴባራን የሚባለው ምልክኤል የሚባለው ነው። ማየት ከፈለጋችሁ ዛሬ አለ፣ ዛሬ ይታያል። ታይሳስ መብራት ብቻ ስለሆነ እንጂ በምስራቅ አድማስ ወደዛ ሰውር ይታያል። ቶረስ ማለት ነው። እዛ ውስጥ አለ። እዛ ውስጥ የሚያበራው ምልክኤል ነው። ሌላው ሬጉለስ ህልመልሜሌክ ይባላል። ሊዮ ወይም አሰድ አንበሳው የክርስቶስ የይሁዳ አንበሳ መሆኑን በሚጠቁመው ኮከብ ውስጥ ህብረ ኮከብ ውስጥ ያበራል። አንታረስ የሚሉት ሳይንቲስቶቹ ምልኤል የሚባለው ኮከብ ነው። እሱ ደግሞ አቅራብ በሚባለው ኮከብ ውስጥ ያበራል። ሌላው ፎማላውት ናሬል ይባላል። አኳሪየስ ወይም ደለዌ በሚባለው የክርስቶስ የጥምቀቱ ምሳሌ በሆነው መናዝል ውስጥ ያበራል። ስንት ናቸው? ስንት ናቸው? 4 ናቸው። እነዚህ ፀሐይን እየተከተሉ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ወይም በ4 ወቅቶች ላይ እንደሚሰለጥኑ ስንት ወንጌላውያንን መረጠ? ንገረኝ። 4 ብቻ። አንደኛው ማን ነው? ሁለተኛው ማን ነው? ሶስተኛው ማን ነው? አራተኛው ማን ነው? ዮሐንስ ነው። በብሉይ ዘመን እውነተኛው ፀሐይ እግዚአብሔር አብ 4 ታላላቅ ነቢያትን ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን እንደመረጠ ከፀሐይ የተገኘው እውነተኛው ፀሐይ ልጁ ደግሞ 4ቱን ወንጌላውያንን መረጠ። ማንን? ማቴዎስን፣ ማርቆስን፣ ሉቃስን፣ ዮሐንስን። 4ቱን ተከትለው 12ቱ መናዝል ደግሞ ፀሐይን እየተከተሉ እንደሚጓዙ ስንት ሐዋርያትን መረጠ? 12 መረጠ። በብሉይ 12 ደቂቅ ነቢያት፣ በሐዲሱ ደግሞ 12ቱ ብርሃን ከዋክብትን መረጠ። ለዚህ ነው ሰማይ የእግዚአብሔርን የእጅ ሥራ ይናገራል። እያንዳንዱ የሚገርማችሁ ፀሐይ ፍኖተ ፀሐይ አላት፣ መንገድ አላት። ዝም ብሎ አይደለም። 12ቱ ብቻ
ሌላው የተለያዩ 88 ናቸው። አንዱ በዚህ ዳር ሄዳል፣ አንዱ በዚህ የፀሐይን መስመር የሚከተሉ ከዋክብት ስንት ናቸው? 12 ብቻ ናቸው። ኤክሊፕቲክ ይባላል። ፍኖተ ፀሐይ እያንዳንዳቸው በ30 ዲግሪ ያሉ እንደ ሰርክል በሉ 360 ዲግሪ። በጣም ይገርማል። እሱም ስንት ሐዋርያትን መረጠ? መልሱ 12። ለዚህ ነው በጥንት ጊዜ 12 ሆነው የሚቀድሱት ካህናት። ዛሬው ነው ያርገው 5 አልነበረ ወይ 12 ወይ 7 ነበር። 5 ከጊዜ ብዛት ሲመጣ ቅርብ እዚህ ዓመት ላይ አይሆንም። 7 ልኡካን ወይ 12 ልኡካን ሆነው ይቀድሳሉ። 12 ልኡካን ሆነው ከቀደሱ በ12ቱ ብርሃን ከዋክብት አምሳል ነው። እነዚህ ስጋዊ ነው፣ እነዚህ ደግሞ መንፈሳዊ ነው። እነዚህ ፀሐይን ነው የሚከተሉት። እነዚህ ካህናት ደግሞ እውነተኛው ፀሐይ ሊቀ ካህናት ክርስቶስን ነው የሚከተሉት። ወይ 7 ሆነው ሊገቡ ይችላሉ። ስንት ሆነው? 7 ዕለታት አሉ። እግዚአብሔር ሁሉም በሰባት ታዋቁሯል። በቀኝ እጁም 7 ከዋክብት ነበሩ ይላል። ፀሐይ፣ ጨረቃ፣ 5 ፕላኔቶች የሰው ፊት ላይ 7 ነገር እንዳስቀመጠ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን አለ? በፀሐይ ትመስዪዋለሽ ካለ በኋላ ወበሮስኑ አለ ደግሞ በጨረቃ ነውን? እስቲ በሉ። ጨረቃስ የራሷ ብርሃን የላትም። ብርሃን የምትቀበለው ከማን ነው? መልስ ስጡ። ፀሐይ ነው። ሰሎሞን ዳዊት ምን አለ? ዙፋኑም በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱም በሰማይ የታመነ ነው። መዝሙር 88 በቅንፍ 89 ከ36 ከ37። ጨረቃን ስታስብ ማንን ታስባለ? ዮሐንስ መጥምቅ በዮሐንስ 1:8 ላይ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም፣ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። እሱ ማን ነው? ክርስቶስ ነው። የፀሐይ ብርሃንን የምትቀበል ማን ናት? አረ መልሱ። ጨረቃ ናት። የእውነተኛው ፀሐይ የክርስቶስን ብርሃን የተቀበለ ማን ነው? ዮሐንስ ነው። መንገድ ጠራጊው ነው። ቤተ ክርስቲያን ናት። ካህናት ናቸው። ሊቁ ምን ይላል? ካህናት ጨረቃ ናቸው ይላል። ምንድን ናቸው? ጨረቃዎች ናቸው። ለምን? ጨረቃ የፀሐይን ብርሃን እንደምትቀበል ከእውነተኛው ፀሐይ ከክርስቶስ ምን ተቀብለዋል? ስልጣነ ክህነትን ተቀብለዋል። ከፀሐይ የተለየ ጨረቃ ምን የላትም? ምን የላትም? ብርሃን እንደሌላት ከእውነተኛው ከክርስቶስ ክህነትን ያልተቀበለ ብርሃን የለውም ወይም ክህነት የለውም። ለዚህ ነው የክህነት ሰንሰለት ያልተቋረጠው እዚህ ቤተ ክርስቲያን። ሌላው ተነስቶ ካህን ነኝ ይላል። አይሰራም፣ አይሆንም። በትክክለኛው መስመር የኛ በማርቆስ በኩል የመጣ ሰንሰለት ነው እስካሁን ያልተቋረጠ። ያ ከሆነ ጨለማ ነው። ጨለማ ደግሞ ሊያበራ አይችልም። ስለዚህ ጨረቃ ሆነው ማን ተገልጠዋል? ካህናት፣ ቤተ ክርስቲያን ተገልጠዋል። ለዚህ ነው ቤተ ክርስቲያን ቅዳሴ ሲቀደስ ስርዓተ ቤተ ክርስቲያን ወይም የቅዳሴው ስርዓት ምን ይላል? 2 መብራት አንዱን በቀኝ አንዱን በግራ በመንበረ ታቦቱ ላይ አብሩ ይላል። ስርዓቱ እዛው ላይ ተጽፏል። ዙሪያውን ደግሞ የቀናዲል መብራቶች ይብሩ። ቤተ ክርስቲያን የጠፈር ምሳሌ ናት። በቀኝ የሚበራው መብራት የፀሐይ፣ በግራ የሚበራው መብራት የጨረቃ፣ ዙሪያውን የሚበራው መብራት የከዋክብት አምሳል ነው። ሰማይ አድርጎ ገልጧታል ቤተ ክርስቲያን። ወበያሮስኑ ካለ በኋላ ወበከማኒዮስኑ የመጨረሻ ነው ወይስ ባስታርቦሸሽ አለ? እቺ ምንድናት? ቪነስ ናት። ዝሁራ ትባላለች። ምን ትባላለች? ዝሁራ። ዛሃረ ማለት በግዕዝ ቋንቋ አበረራ ማለት ነው። ዛሬ አለች ግን አሁን ጠልቃለች። ታሳስ አካባቢ ላይ ወደ ምዕራብ ልክ ዞር ስትሉ በጣም ደምቃ በጣም አብርታ የምትታይ አንዲት ብሩህ አካል ታያላችሁ። እሷ ምንድናት? አስታርቦሸሽ ወይም ኮከበ ምዕራብ ምንላት ቪነስ የምትባለው ፕላኔት ናት። ጠዋት ደግሞ በምትታይበት ጊዜ ኮከበ ጽባህ ትባላለች። የንጋት ኮከብ። የምን ኮከብ? ልክ ፀሐይ ከመውጣቷ በፊት በምን ትታያለች? በምስራቅ አድማስ ወሯን ጠብቃ። ቤተ መቅደሱ ሲሰራ ዝም ብሎ አልተሰራም። ኮድ ነው፣ ምስጢር ነው።
ሙሴን ሲና ተራራ ላይ ያወጣውና የብርሃን ድንኳን ያሳየዋልና እንደዚህ ከመዝት ገብራለ ደብተራ እንዴ አድርገ ስራ ይለዋል። እያንዳንዱን ያሰለጠነው አርክቴክቱ ባለቤቱ ነው። አሳይቶ እንዲያርግ ለዚህ ነው ያሬድ ጾመ ድጓው ላይ ማርያም ምን ይላል? ቀዳሚያ ለጽዮን ሰማይ ሳረረ፣ ከጽዮን አስቀድሞ ሰማይን ፈጠረ። ወበዳግም አርአያው ለሙሴ ዘከመ የገብር ግብራለ ደብተራ፣ ዳግመኛ ለሙሴ የድንኳኗን ስራ አሳየው ይላል። እና የነሐስ ይሄ ትልቅ የነሐስ ያዕቆብና በለዝ የሚባሉ ስንት ምሰሶች አሉ? ሁለት። ስንት እግሮች አሉ? አረ መልሱ ደህዘው እንጂ ስንት እግሮች አሉ? ያዕቆብና በለዝ መቅደሱን እንዳጸኑት ዛሬም ሁለት እግሮች አሉን። እና እግሮቻችን ሁሉ ለማን ይንበረከካሉ? ለእግዚአብሔር። ከመለስሙ ለኢየሱስ ክርስቶስ አለ። እነዚህ ናቸው። ይስግድ ሁሉ ብርክ፣ ያዕቆብ ቀኙ፣ በለዝ ግራው እግሬ ነው። ከዛ መቅደሱን ሲሰራው ስንት ክፍል አስደረገው? 3 ብሎ ነው እንደ 3 ይሆነ። የመጀመሪያው አደባባይ ይባላል። እና አደባባይ ላይ ያለው ስርዓት ምን መሰላችሁ? ፊታችሁን በመስታወት ስታዩ እንድታስቡት ብዬ ነው። አደባባይ ላይ ምን አለ መሰላችሁ? የሚቃጠል መስዋዕት። ካህናት የመናጻት ስርዓት ያከናውናሉ። የሚቃጠል መስዋዕት ለማን ይቀርባል? ምን ላይ? የመጀመሪያው ክፍል አደባባይ መቃጠል ስርዓት። ሆድቃችሁን አስባችሁታል? አንጀቴ ምን ሆነ ትላላችሁ? ተቃጠለ ትላላችሁ። ያ አንጀት የሚቃጠልበት አደባባይ ነው። የዛሬው አንጀታችን ግን የሚቃጠለው በማን ፍቅር ነው? በክርስቶስ ፍቅር ነው። ንድድ ይላል በቃ እንደ ዮሐንስ። አንጀቴ ተቃጠለ ባንቺ ፍቅር ይላል። በእግዚአብሔር ፍቅር ካልቃጠል ማን ነው ያድገነ? ፍቅሮ ለክርስቶስ ያለው እኮ አንጀቱ ቅጥል ብሎ ነው። እነ እስጢፋኖስ እኮ አንጀቱ በክርስቶስ ፍቅር ቅጥል ብሎ ነው። ያ ሁሉ ድንጋይ ሲወረወርበት ለሱ ገለባ ነበረ። እየሰማችሁ ነው? አንጀታችን እንዳደባባይ አድርጎታል። መቅደሱ ነው። ልባችንን እንደ ቅድስት አደረገው። እንደምን? ቅድስት ላይ 3 ስርዓቶች ተከናወኑ። አንደኛው ዕጣን። የምን መስዋዕት? የዕጣን መስዋዕት። የጤሰ ይወጣል ወደማን? አረመልስ ወደ ባለቤቱ። ዕጣኑ የሚወጣበት 7 መቅረዞች ይበራሉ። ስንት? እሱ ቅድስት ውስጥ ያለ ነው። 12 ህብስቶች ደግሞ ይደረደራሉ። ወዴን በዚህ 6 በዚህ 6 ጠረጴዛው ላይ። ልክ እንደዛ ስርዓት ሰውን ነው የሰራው እኮ። ደረታችሁን ተመልከቱ። ምን ይወጣል? እስትንፋስ እንደ ዕጣን ይወጣል። ከልባችሁ ይወጣል። ከልባችሁ የሚወጣው ግን ምንድነው? እንደ ዕጣን ሆኖ ምስጋና። እስቲ በሉ አርምሞ ጽራት በሌለበት ቃል ይላል። እስትንፋስ እንደማያቋርጥ። እስትንፋስ ይቋረጣል? ካልሞታችሁ ይቋረጣል። ቃል ይቋረጣል ስትተኛ። እስትንፋስ ይቋረጣል? አርምሞ ጽራት በሌለበት ቃል ሊቃነ መላእክት ለሚያመሰግኑ ላንተ ከምስጋና የበለጠ ምስጋና ላንተ እናቀርባለን ትላለች። እንደ እስትንፋስ ያለው ሁሉ ማንን ያመስግን ይላል? ዕጣን ነው ማለት ነው እስትንፋስ። እባረኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲ ውስጥ አፉ። ዳዊት ነው ከተራራ ላይ ነፋስ ከአፍ ላይ እስትንፋስ እንደማያቋርጥ ያለማቋረጥ ምን እልሃለሁ? ዕጣን አድርጋችሁ ታውቃላችሁ ልባችሁን? እንጃ። 7 የመቅረዝ መብራት እንደሚበራ 7 የልቡን አይኖች አሉን። እግዚአብሔር ያብራልን። 7 የልቡን አይኖች አሉ። ዝርዝራቸው ውስጥ አልገባም። እንደ 12ቱ ህብስት እንደ ስንት ድገሙት? 12ቱን ህብስት ሲሰዋ አሮን ምን ያደርጋል? 12 ዕንቁ ያለበት ልብስ ይለብሳል። ስንት? 12። በዚህ 6 በዚህ 6 የእስራኤል ትውልዶች ነገደ እስራኤል ስም የተጻፈበት 12 ከዕንቁ የተሰሩ ጸናጽል ዘውስተ ልብሱ ለአሮን ካህን ድንግል ትመሰልበታለች። 12 ልብስ የደረት ልብስ ለብሶ ይመጣና 12ቱን ህብስት ሰውቶ ለማን ያቀርባል? አረ መልሱ። ለእግዚአብሔር በዙፋ በመንበሩ ላይ ማለት ነው። ልባችሁስ? ልብ ምንድነው? ሀርት ማለት አይደለም። አንተ ልብ በእኛ ትምህርት በኢትዮጵያ ሊቃውንት ትምህርት ነው ማለት ትልቁ ትምህርት፣ በጣም ረቂቅ ትምህርት አለ። ቤተክርስቲያኗን አናውቃትም በብዙ። ልብ ማለት የልዑል ቤት ማለት ነው። የማን ቤት? የልዑል ቤትም በተመሳሳይ መልኩ በ24 አጥንቶች ተጠብቀዋል። የጎድን አጥንት ስንት ነው ቁጥሩ? 24 ነው። በሰማይ 24ቱ ካህናተ ሰማይ በዙፋኑ ዙሪያ እንደከበቡ 12 በዚህ 12 በዚህ በተመሳሳይ መልኩ የልዑል ዙፋን ሕይወት የሚወጣበት ልባችን
የሱ ዙፋን የሆነው ልባችንም በ24ቱ ርብስ አጥንት ከቦታል። ቅድስተ ቅዱሳን የውስጥ ነው። ሊቀ ካህናቱ የሚገባበት 7 ምሰሶዎች የሚያበሩበት ራስ ቅላችን ነው። አሁን የለንበት ዘመን በጣም የተባረከ ዘመን ነው። እኔ በዚህ ዘመን መወለድ መባረክ ነው ብዬ ማምን ሰው ነኝ። የሌሎቻችሁን አላውቅም፣ አይመለከተኝም። ምክንያቱም እንዲህ በትንቢት በምሳሌ የተመሰለው ምሳሌ ጭንቅላት ተከፍቶ የተመለከትንበት ከዚህ በቀር ምን አለ? ምን አለ? ምንም የለም። በቅድስተ ቅዱሳን ውስጥ ታቦቱ መናው ነያዘች መሶበ ወርቅና በትረ አሮን ሶስቱ እንዳሉ ጭንቅላት ሲከፈት ይሄ ነው የተገኘው። አቤት ዘመናችን ምን አይነት የተባረከ ነው! ዘመኑ ሰልጥኖ ዕውቀት በዝቶ ጭንቅላት ሲከፈት እነዚሁ ነው የተገኙት። ልንገራችሁ ውስጥ ምን እንዳለ ማወቅ ትፈልጋላችሁ? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ ይላል ዳዊት። በጣም ግሩም ነን፣ ድንቅ ነን፣ ውብ ነን። አልፋ እግዚአብሔር መልኩን ቀርጾብናል እና ጭንቅላት ሲከፈት የተገኘው አስገራሚ ነው። ነጭ ዛፍ እንደ አሮን በትር እኮ ነው። በጣም ነጭ ሆነ ይለመለም። ሳይንቲስቶች አዩት። መንፈስ ቅዱስ ነው የሚያናግረው። አንተ ዝም ብሎ ስያሜ አይሰጥም። እግዚአብሔር ያናግራል። በዛም በዚህም አድሮ በአንተ ብቻ አይምሰልህ፣ ድንጋዮችንም ያናግራል። እሰግድለታለሁ እንዳለ ሄሮድስ ማለት ነው። ሳይንቲስቶች ሲያዩት ምን አሉት? አርበር ቪቴ ትሪ ኦፍ ላይፍ አሉት። የህይወት ዛፍ አሉት። ምን አሉት? ነጭ ስር አለ እዚህ ውስጥ አንተ። ከዛ የአሮን በትር 12 ሰዓት ቤተ መቅደስ ተቀምጣ ሳይተክሏት በቅላ ሳያጣጧት ለምልማ አብባ አፍርታ እንደተገኘች 12 በኩረ ሎሚ ጭንቅላት ሲከፈት 12 ስሮች አሉት። ክሬኒያል ነርቭስ። ድንቅ ነው፣ ድንቅ ነው። አራያው ለሙሴ ዘከመ ይገብር ግብራ ለደብተራ። እኔም አንተም አንቺም ሁላችንም ነን። እነዚህ ነርቮች ቢቋረጡ መስማት አትችልም። አፍ ቢተባተባል መናገር አትችልም። ማየት አትችልም። ስንት ናቸው ቁጥራቸው? 12 ብቻ ናቸው። መጨረሻ ግን የተገኘው በጣም ከባድ ነው። በጣም የሚያበራ ነው። በጣም የሚያንጸባረቅ ነው። እጅግ የተለየ ነው። በጣም ፈሳሽ ነው። በዚህ ጠብ እያለ በዚህ ይመጣል። በ33ቱ ይሄዳል። ብርሃን የተዋሃደው ቅባት ውስጡ አለ። አቤት እግዚአብሔር ያስቀመጠው እና ሳይንቲስቶች ዘመን የተባረከ ዘመን አይደል? ሲያዩት በመሳሪያ ይታያል። አሁን ሲከፈት ጭንቅላት ምን ብለው እንደሰየሙት ታውቃላችሁ? ሳክሪሽን ክራይስት ኦይል፣ የክርስቶስ ዘይት ብለው ሰየሙት። ምስጋና ይግባው። የሱ ቤት ነን፣ መቅደሱ ነን፣ ሁሉ በእርሱ ተጋጥመዋል ይላል። ማንም የለም። ፀሐይ በለው፣ ጨረቃ በለው፣ ከዋክብት በለው፣ ዛፍ በለው፣ አንተ በለው። ወኩሉ ቦቱ ኮነ፣ ሁሉ በእርሱ ሆነ። ወዘንበሌሁሰ አልቦ ዘኮነ ወኢ ምንትኒም ዘኮነ፣ ከሆነውም ያለ እርሱ ምንም ምን የሆነ የለም። ላሚኒን ፕሮቲናችሁን ብታዩት ጌታ እንደተሰቀለ ሆኖ ነው እንዲያ። ያ ሲቋረጥ ትሞታለህ። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ሕይወታችን ማን ነው? መድኃኔ ዓለም ነው። በቀራንዮ ተሰቅሎ ስጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት ዓለምን ያዳነ ሁሉ በእርሱ ምን ሆኗል? ተጋጥሟል። እና ጴጥሮስ ለዚህ ነው የአጥቢያ ኮከብ በልባችሁ እስኪወጣ። የአጥቢያ ኮከብ ማን ነው? ክርስቶስ ነው ራሱ እንዳስተማረን። ያ በሰማይ ሲወጣ አሁንም መድኃኔ ዓለም በልባችሁ ይውጣ አለ። በቃ ይብራ። ፀሐይነቱ ምን ይሁን? ይብራ። ብርሃናችሁ በሰው ሁሉ ፊት ምን ይበል? ንገሩኝ እስቲ ምን ይበል? ይብራ ካለ በኋላ ሰሎሞን እቺ ያለውን ቃል ነግሬ አበቃለሁ። በአንድ ደቂቃ ትምህርቴን ልጨርሰው። በስንት ደቂቃ? በአንድ ደቂቃ። አባ ጊዮርጊስ በመጽሐፈ ምስጢር ላይ እንዲህ ይለዋል። የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። የሰመረ መስዋዕት ስንለው በአቤል ዘንድ ይታያል። ማይታይበት የት አለ? ነጭም ቀይም አበባ ጌታችን። ያማረ መዓዛ ስንለው በኖህ ዘንድ ይታያል። ህብስትና ወይን ብለን ስንጠራው በመልከጼዴቅ ዘንድ ይታያል። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ብለን ስንጠራው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው ወይም እሳት ብለን ስናየው በሙሴ ቁጥቋጦ ውስጥ ይታያል። የኮሬብ ዓለት
የተአምር ውሃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ጽላት ብለን ስንጠራው በምን ውስጥ ይታያል? በቃል ኪዳኑ ታቦት ውስጥ ይገኛል። ሽቱ ባልነው ጊዜ በጽዮን የዘይት ቀንድ ይገኛል። ጠል ባልነው ጊዜ በዳዊት ዘንድ ይገኛል። ንጉሥ ባልነው ጊዜ በሰሎሞን ዘንድ ይገኛል። ሕፃን ባልነው ጊዜ በኢሳይያስ ዘንድ ይገኛል። በማን? ሕፃን ተወለደልን ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ አለ። አቤት የድንቆች ድንቅ ድንቅ ነው። መካር ኃያል አምላክ የዘላለም አባት የሰላም አለቃ። የበኩረ ሎሚ ብለን ስንጠራው ኤርምያስ ዘንድ ይገኛል። ቀጭን ፉጨት ብለን ስንጠራው ኤልያስ ዘንድ ይገኛል። ፈረሰኛ ብለን ስንጠራው ዘካርያስ ዘንድ ይገኛል። ግምጃ ብለን ስንጠራው ሕዝቅኤል ዘንድ ይገኛል። ከተራራ ላይ የወረደ ደንጊያ ብለን ስንጠራው በዳንኤል ዘንድ ይገኛል። የምስጋና ጽዋ ብለን ስንጠራው በሱቶል ዕዝራ ዘንድ ይገኛል። አምላካችን የማይገኝበት የለም፣ ሁሉ በእርሱ ሆነ።